ሶሻል ሚዲያ ላይ ቶሎ ለማድረግ በጣም ወሳኝ የሆኑ 6 ነጥቦችን ልንገራችሁ። የመጀመሪያው ለቅርብ ሰው ብላችሁ ምንም አይነት ቪዲዮ አትስሩ። የቅርብ ሰው ትችት አቀረበብኝ በሚልም ደግሞ ሶሻል ሚዲያ በጭራሽ እንዳታቆሙ። የሚያሳድጋችሁ ሩቅ ያለ እናንተ ማታውቁት ሰው ነውና እሱን በማሰብ ስሩ እንጂ የቅርብ ሰው ምን አለኝ ምናምን የሚል ነገር ሶሻል ሚዲያ ላይ ጭራሽ አያስፈልግም። ብዙ ሰውም እንዳይሰራ እያደረገ ያለው ምክንያት ይሄ ስለሆነ ማለት ነው። ሁለተኛው ደግሞ ሶሻል ሚዲያ ላይ ላለመስራት ብዙ ምክንያት አታቅርቡ። ለምሳሌ የመጀመሪያው ምክንያት ጊዜ የለኝም ስራ ላይ ነኝ የሚል ምክንያት ነው። ይሄ ምክንያት በጣም ብዙ ጊዜ ውሸት ነው። ለምን ሶሻል ሚዲያ ብዙ ጊዜ እያየን እንውላለን፣ ቲክቶክ እያየን እንውላለን። ግን ለመስራት ሲሆን አይ ከስራዬ ጋር አይመቸኝም አይሆንም የሚል ምክንያት እናቀርባለን። እና ራሳችሁን አትዋሹ። ጊዜ አላችሁ። ቲክቶክ የምታዩበት ጊዜ ካላችሁ ቲክቶክ የምትሰሩበትም ጊዜ አላችሁ ማለት ነው። ስለዚህ ራሳችሁን እንዳትዋሹ በጭራሽ። ሶስተኛው ደግሞ ራሳችሁን ከትልልቅ ቲክቶከሮች ጋር ኮምፔር አታድርጉ በጭራሽ ማለት ነው። ጀማሪ ስትሆኑ እንግዲህ ጀማሪ መሆናችሁን እንዳረሱ። እነሱ አንዴም አድገዋል፣ ህዝቡም ያሽቃብጥላቸዋል፣ ገንዘቡም ያሽቃብጥላቸዋል፣ ላይኩ ሼሩ ሁሉ ያሽቃብጥላቸዋል። እናንተ ግን ጀማሪ ናችሁ። እነሱ የደረሱበት ደረጃ ለመድረስ መስራት ነው የሚጠበቅባችሁ እንጂ ገና ጀማሪ ሆናችሁ ራሳችሁን ከፌመስ ቲክቶከሮች ጋር እያወዳደራችሁ ቅስማችሁ እንዲሰበር እያደረጋችሁ ስራ እንዳታቋርጡ። ስለዚህ ጭራሽ ራሳችሁን ከፌመስ ቲክቶከሮች ጋር አታወዳድሩ። አራተኛው ደግሞ በጭራሽ ኔጌቲቭ የሆነ ኮንተንት እንዳትመርጡ። በጣም ብዙዎቻችሁ ብትሳሳቱት ነገር እኔ ምንም ችግር የለውም በጣም መጥፎ የሆነ ድራማ ወይም ደግሞ ውሸት ጀምሬ ልስራ ዋናው ገንዘቡ ነው ትላላችሁ። ነገር ግን አንድ እውነት አልንገራችሁ፣ በጣም መጥፎ ኮንተንት ሰርቶ ባገኘው ገንዘብ የተባረከ ማንንም አላቅም እኔ። ስለዚህ አይባረክም እሱ ገንዘብ። በጭራሽ እንዳታስቡ። ደረታችሁን ነፍታችሁ ሰው ፊት የምትረማመዱበት አይነት ኮንተንት ስሩ እንጂ ኔጌቲቭ ኮንተንት በጭራሽ ለመስራት እንዳታስቡ። ይሄ ነገር የትም አያደርሳችሁ። አምስተኛው ደግሞ ታዋቂ መሆንን ብቻ ሳይሆን ተጽዕኖ መፍጠርንም አብራችሁ አስቡ። ታዋቂ መሆን ይቻላል። ከዚህ ተነስቼ ለምሳሌ ሙሉ ቦሌን ራቁቴን ብሮጥ ታዋቂ መሆን ይቻላል። ነገር ግን እሱ ሊሆን አይገባ ማለት ነው። ታርጌታችሁ ተጽዕኖ መፍጠርና መታመን የሚለውን ነገር ሁሌ ከግንዛቤ ውስጥ አስገቡ። ዛሬ ቻናላችሁ ባያድግ የዛሬ ዓመት ሲያድግ ግን ትልቅ ተጽዕኖ የምትፈጥሩ ሰዎች ትሆናላችሁና ይህን አድርጉ። ስድስተኛው ግን በጣም ኢምፖርታንት የሆነው ነገር እውቀት ለማግኘት ወደኋላ አትበሉ። ከናንተ በታች ካሉ ልጆችም ተማሩ፣ ከናንተ በላይ ካሉ ሰዎችም ተማሩ። የማታውቁትን ነገር ከሚያውቁ ሰዎች ለመማር ወደኋላ አትበሉ። ኮርጁ። እነሱ እንዴት እንዳደጉ አጣሩ። ምን አይነት ቪዲዮ እየሰሩ እንደሆነ፣ ፌመስ የሆኑ ሰዎች ምን አይነት ነገር እያደረጉ እንደሆነ አጣሩ። ከነሱ የኮንተንት ስትራቴጂ በደንብ አድርጋችሁ ኮርጁ። ይሄ በደንብ ያሳድጋችኋል እና ለመማር ወደኋላ አትበሉ። ዝም ብላችሁ ፌቨር አትጠይቁ። ማንም በነፃ የሚሰጣችሁ ነገር የለም። እናንተ በራሳችሁ ሄዳችሁ ተማሩ፣ ስሩ።